የተቀበረው፣ ያ የተገረፈው፣ ያ የተወጋው፣ ያ የተቸነከረው፣ ያ የተተፋበት፣ ያ የተጨከረበት፣ ያ የተደበደበው፣ ያ የወደቀው፣ ያ የተነሳው ክርስቶስ፣ ያ ስጋው ያለቀው፣ ያ አጥንቱ የተቆጠረው፣ ያ ደሙ የፈሰሰው ክርስቶስ ያ እንዳይነሳ በመቃብሩ ላይ ትልቅ ድንጋይ የተደረገበት ክርስቶስ ያ እንዳይነሳ 400 ጉልበተኞች ዙሪያውን በጥበቃ ደረጃ ላይ ተቀጥረው ሲጠብቁት የነበረው ክርስቶስ ያ እንዳይነሳ ብዙ አፈር በላዩ ላይ የተከመረበት ክርስቶስ ያ እንዳይነሳ ዙሪያውን በጦር ዙሪያውን በወታደር መቃብሩ የተከበበው ክርስቶስ ሁሉን ድል አድርጎ ተነስቶ እነሱ ባሉበት ቤት አስቀድሞ እንደተናገረ ተነስቷል። ይህንን ቃል አስቀድመው መላእክት ለማርያም መግደላዊት ነግረዋታል። ተንስአ በከመ ይቤ ይሃሎ ዘያ አስቀድሞ እንደተናገረው ተነስቷል። እነሆ በዚህ የለም ሕያውን ከሙታን መካከል ለምን ፈለጋችሁት? አንድም ለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ቁጥር 6 ላይ፣ የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ በዚህ የለም ሕያውን ከሙታን መካከል ክርስቶስን በመቃብር ውስጥ እንዴት ትፈልጉታላችሁ ተብለዋልና እንደተባለም በዚህ ጊዜ ገባና ሰላም አላቸው። አራዮሙ ይላል እደዊሁ እገሪሁ ይልቁንም አራዮ ለቶማስ ርግዘተ ገቦሁ ወለእንድርያስ ቅንዋተ እደዊሁ ለቶማስ ይላል። ይሄ ነው ታሪኩ። እንግዲህ ለቶማስ ጎኑን አሳየው፣ ለእንድርያስ ችንካሩን አሳየው ይለናል። መጀመሪያ ግን ለ10 ሐዋርያትና ለእናቱ እንዲሁም ለቅዱሳት አንስት እንዲሁም ለሌሎቹ አሳያቸውና የተወጋው ጎኑን፣ የተቸነከረው ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን አጠቃላይ መከራ የደረሰበትን ሰውነቱን ተመልከቱ ለዓለም ብዬ ነሳ ደዌነ ወጾረ ሕማመነ ኢሳይያስ አስቀድሞ በትንቢተ ኢሳይያስ 53 ላይ ደዌያችን ተሸከመ መከራችን ተቀበለ፣ ስለ እኛ ደቀቀ፣ ቆሰለ፣ ወደቀ፣ ተነሳ፣ በሱ ቁስል እኛ ተፈወስን እንዳለው እኛን ሊፈውስ እሱ ቆሰለ፣ እኛን ሊያድን እሱ ሞተ፣ እኛን ሊያሻግር ከሲኦል ወደ ገነት እሱ ወቶማስ አሃዱ ማሰርቱ ወአሃዱ አርዳኢሁ ዘይብልዎ ዲዲሞስ ይሃሎ ምስሌሆሙ ሶበ መጻ እግዚእ ኢየሱስ ሀቤሆሙ። ቶማስ አልነበረም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤው ማግስት ማክሰኞ ቶማስ ይባላል። እንደሚታወቀው እነዚህ ከሰኞ ጀምሮ እስከ እሑድ ያሉ ዕለታት ስያሜ ያላቸው፣ ግን ቀኑን ይዞ የሚከናወነው የዳግም ትንሣኤ የእሑዱ ብቻ ነው። ዳግም ትንሣኤ ማለት ተደገመ ማለት ነው። ሌሎቹ ግን ቀናቸውን ጠብቀው አይደለም ያሉት። አንዳንዶቹ ወደኋላ ያለውን ታሪክ ይዘው የመጡ ናቸው፣ ወይም ወደፊት የሚመጣውን ታሪክ። ለምሳሌ አሁን የዛሬው ታሪክ ወደፊት ያለውን ነው። እንደገና አሁን ለምሳሌ ሰኞ ላይ እያሳለፍነው የኋላ ታሪክ ነው። ረቡዕ የምናሳልፈው የኋላ ታሪክ ነው። የማክሰኞ ወደፊት ያለውን ታሪክ ነው። ምን ማለት ነው? ቶማስ የዳግም ትንሣኤ ነው የመጣው፣ ጌታን ያየው። ዳግም ትንሣኤ የተባለውም ለዚህ ነው። በመጀመሪያው በመንፈቀ ሌሊት በ10 ሰዓት ተነሳ አይደለም? ተነሳና ማርያም መግደላዊት፣ ቅዱስ ጴጥሮስ፣ እመቤታችን መጀመሪያ፣ ከዚያ ማርያም መግደላዊት፣ ከዚያ ጴጥሮስ አይተውታል እንደተነሳ። ከዚያ በአልዓዛር እናት ቤት ተሰብስበው ሳለ እነሆ ማታ ይላል፣ ማታ ደጆች ተዘግተው ሳሉ ኢየሱስ ገባ ይላል። በተዘጋው ደጅ ዛሬም እግዚአብሔር አምላክ ይገባልን። ብዙ ደጆች ተዘግተዋል። የብዙ ሰዎች ሕይወት ተዘግቷል። የብዙ ሰዎች ኑሮ ተዘግቷል። የብዙ ሰዎች እነሆ የተለያየ ነገር ተዘግቷልና ዘርዝረን የማንጨርሰው በሰው ምክንያት የተዘጉ የሰው በሮች አሉ። በሰው ምክንያት የተዘጉ የሰው ሕይወቶች አሉ። በሰው ምክንያት፣ በስልጣን ምክንያት፣ በሀብት ምክንያት፣ በጥላቻ ምክንያት የተዘጉ የሰው ልጆች ብዙ መንገዶች አሉ። ብዙ ሀብት አለ፣ ብዙ እውቀት አለ፣ ብዙ ንብረት አለ፣ ብዙ ልልና አለ፣ ብዙ ክብር አለ። ይህን ሁሉ የተዘጋውን መድኃኔዓለም ይክፈትልን። ስለዚህ ደጆች ተዘግተው ሳሉ፣ መስኮት ተዘግቶ ሳለ ኢየሱስ ገባ ይላል። መስኮቱ ለምን ተዘጋ? ደጁ ለምን ተዘጋ ስንል ጌታ ከተሰቀለ በኋላ ከተቀበረ በኋላ ከተነሳ በኋላ መነሳቱን ካዩ በኋላ እንዳይወጡ ፈርተው እንዳይነጋገሩም እነሆ ሰግተው በአንድ ቤት ተሰብስበው ስንት ናቸው? 10 ናቸው።
11ኛው ቶማስ የለም። 12ኛው ይሁዳ አምላኩን ሽጦ ጠፍቷል። በዚያ በአንድ ቤት የተገኙት ግን 10 ናቸው። 10ሩ ሐዋርያት ናቸው። እመቤታችን አለች፣ የቀለዮጳ ሚስት ማርያም አለች፣ የማርቆስ እናት ማርያም አለች። በቤቷ ብዙ ናቸው በቁጥር ደረጃ ማለት ነው። ተሰብስበው ድምፃቸው እንዳይሰማ አይሁድ መጥተው እንዳይጎዷቸው ማን ያድናቸዋል፣ ማን ይረዳቸዋል፣ ማን ይታደገቸዋል፣ ማን ያሻግራቸዋል ብለው መጥተው እንዳይጎዷቸው ተሰብስበው በሩንም መስኮቱንም ዘግተው ባሉበት ሰዓት ማታ 12 ሰዓት ላይ ጌታ ገባና እሱ ባወቀ በማይመረመር ጥበቡ እነሱ ባላወቁት ሰላም ለዚህ ቤት አላቸው። እግዚአብሔር ለኢትዮጵያ ብሎም ለኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ለሕዝባችን ሰላማችን ይመልስልን። ሰላም ለዚህ ቤት፣ ሰላም ለሀገራችን ያደርግልን፣ ሰላም ለቤተክርስቲያናችን፣ ሰላም ለሕዝባችን፣ ሰላም ለዚህ ቤት አላቸው። ከመቀመጫቸው ብድግ አሉና እነሆ ያ የተቀበረው፣ ያ የተገረፈው፣ ያ የተወጋው፣ ያ የተቸነከረው፣ ያ የተተፋበት፣ ያ የተጨከረበት፣ ያ የተደበደበው፣ ያ የወደቀው፣ ያ የተነሳው ክርስቶስ፣ ያ ስጋው ያለቀው፣ ያ አጥንቱ የተቆጠረው፣ ያ ደሙ የፈሰሰው ክርስቶስ ያ እንዳይነሳ በመቃብሩ ላይ ትልቅ ድንጋይ የተደረገበት ክርስቶስ ያ እንዳይነሳ 400 ጉልበተኞች ዙሪያውን በጥበቃ ደረጃ ላይ ተቀጥረው ሲጠብቁት የነበረው ክርስቶስ ያ እንዳይነሳ ብዙ አፈር በላዩ ላይ የተከመረበት ክርስቶስ ያ እንዳይነሳ ዙሪያውን በጦር ዙሪያውን በወታደር መቃብሩ የተከበበው ክርስቶስ ሁሉን ድል አድርጎ ተነስቶ እነሱ ባሉበት ቤት አስቀድሞ እንደተናገረ ተነስቷል። ይህንን ቃል አስቀድመው መላእክት ለማርያም መግደላዊት ነግረዋታል። ተንስአ በከመ ይቤ ይሃሎ ዜያ አስቀድሞ እንደተናገረው ተነስቷል። እነሆ በዚህ የለም። ሕያውን ከሙታን መካከል ለምን ፈለጋችሁት? አንድም ለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ቁጥር 6 ላይ፣ የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ በዚህ የለም ሕያውን ከሙታን መካከል ክርስቶስን በመቃብር ውስጥ እንዴት ትፈልጉታላችሁ ተብለዋልና እንደተባለም በዝግ ቤት ገባና ሰላም አላቸው። አራዮሙ ይላል እደዊሁ እገሪሁ ይልቁንም አራዮ ለቶማስ ርግዘተ ገቦሁ ወለእንድርያስ ቅንዋተ እደዊሁ ለቶማስ ይላል። ይሄ ነው ታሪኩ። እንግዲህ ለቶማስ ጎኑን አሳየው፣ ለእንድርያስ ችንካሩን አሳየው ይለናል። መጀመሪያ ግን ለ10 ሐዋርያትና ለእናቱ እንዲሁም ለቅዱሳት አንስት እንዲሁም ለሌሎቹ አሳያቸውና የተወጋው ጎኑን፣ የተቸነከረው ግንባሩን፣ ደረቱን፣ እግሮቹን፣ እጆቹን አጠቃላይ መከራ የደረሰበትን ሰውነቱን ተመልከቱ ለዓለም ብዬ ነሳ ደዌነ ወጾረ ሕማመነ ኢሳይያስ አስቀድሞ በትንቢተ ኢሳይያስ 53 ላይ ደዌያችን ተሸከመ፣ መከራችን ተቀበለ፣ ስለ እኛ ደቀቀ፣ ቆሰለ፣ ወደቀ፣ ተነሳ፣ በሱ ቁስል እኛ ተፈወስን እንዳለው እኛን ሊፈውስ እሱ ቆሰለ፣ እኛን ሊያድን እሱ ሞተ፣ እኛን ሊያሻግር ከሲኦል ወደ ገነት እሱ ከመከራ ወደ መከራ፣ ከግርፋት ወደ ግርፋት፣ ከስቅላት ወደ ስቅላት ተሸጋገረ። ከነገስታት ወደ ነገስታት፣ ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ አሸጋገሩት። ከግርፋት ወደ ችንካር፣ ከችንካር ወደ ጦር፣ ከጦር ወደ ሆምጣጤ፣ ከሆምጣጤ ወደ አክሊል ብለው በጭንቅላቱ ላይ ያስገቡት እሾህ። ይህን ሁሉ አልፎ መጣና ሰላም ለእናንተ ይሁን ሲላቸው አለቀሱ ሁሉ። እሱ ግን ወይቤሎሙ ንሥኡ መንፈሰ ቅዱሰ ለእለ ኀደግሙ አለና እዚህ ላይ ስልጣንን ሰጣቸውና ተለያቸው። ከደቂቃ በኋላ ቶማስ መጣ ይለናል። መጣና ከሐዋርያት ጋር ሲገናኝ ቶማስ አሉት። አቤት አላቸው። እነሆ ጌታ እኮ እንደተናገረ ተነስቷል፣ ማርያም እንደነገረችን፣ ስምዖን ጴጥሮስም እንዳወራን እንደተባለውም ከሙታን ተለይቶ ድንጋይ አንሱልኝ፣ አፈር በትኑልኝ፣ መቃብር ክፈቱልኝ ሳይል ተነስቷል። እንበለ ይስሙ ቀርነ ጽዋኤ አቀብተ መቃብር አይላፍ። ብዙ የሆኑ የመቃብር ጠባቂዎች እንቅልፍ ይዟቸው ሳይሰሙ ሳይሆን በሱ ትንሣኤ ወድቀው ወደኋላ ጠላት ተመቶ ጠላት ወድቆ ጌታችን በክብር ተነስቶ አገኘነው፣ አየነው። የተወጋውን ጎኑን የተቸነከረበትን ግንባሩና ደረቱን፣ እግሮቹን፣ እጆቹን አሳየን ብለው ሲነግሩት ካላየሁ አላምንም ማለት ቶማስ። አሁን እንግዲህ የእሑዱን የዳግም ትንሣኤ እሑዱን ነው። ማክሰኞ አባቶቻችን ዳግም ትንሣኤ ላይ ብዙ ስርዓት አለ፣ ብዙ ክንውን አለና ይህ ታሪክ ሰፋ ብሎ እንዲነገር የዕለቱን ቀን ይዞ ይጓዝ ተብሎ ወደ ማክሰኞ አመጣው። ከፊት የሚመጣውን በዓል ማክሰኞ ላይ አመጣው አድርጎታል ማለት ነው። ለዚህ ነው ይሄ ሳምንቱ ታሪክ አንዳንዱ ወደኋላ አንዳንዱ ወደፊት ያመጣል ያልኳችሁ። ለዚህ ነው ትንቢት ለምሳሌ ወደኋላም አለ ወደፊትም አለ። ለምሳሌ ዳዊት እግዚአብሔር ሰ ገሃደ ይመጽእ አምላክነ ኢያረምም እሳት ይነድድ ቅድሜሁ አለ።
ምንድን ማለት ነው? አንደኛ ዓለምን ሊፈጥር ይመጣል አለ። ወደኋላ ነው። ወደኋላ ምን አለ? ዓለምን ፈጠረ አለ። ሁለተኛ ዓለምን ሊያድን ይመጣል አለ። ወደፊት ነው። ዓለምን ሊያድን መጣ። ከማን? ከድንግል ማርያም ተወለደ። ቀጠለ። ሶስተኛ ዓለምን ሊሰበስብ ሊወስድ ይመጣል አለ። ይሄ ገና ያልደረሰ ነው ማለት ነው። ሁለቱ ደርሶለታል፣ አንዱ ገና ወደፊት ነው። ዕለተ ምጽአት ነው ማለት ነው። ስለዚህ እነዚህ በዓላት ወደፊትም ታሪክ ወደኋላም ታሪክ ያመጣሉ ማለት ነው። አሁን የቶማስ ወደፊት የሚመጣ ታሪክ ነው እና እጁን የተቸነከረውን፣ ጎኑን የተወጋውን፣ ጭንቅላቱን በበትር የተቀጠቀጠውን የተመታውን ካላየሁኝ ግንባሩ ላይ ያለውን ሚስማር፣ እጁ ላይ ያረፈውን ሚስማር፣ እግሩ ላይ ያረፈውን ሚስማር፣ ደረቱ ላይ ያረፈውን ሚስማር ካላየሁ አላምንም አለ። አሁን ከዚህ በኋላ ወዴት እንሂድ? ወደ እሑድ እንሂድ። እሑድ ጌታ በዛው ሰዓት 12 ሰዓት መጣ። በዝግ ቤት ሳሉ መጣና እዚህ ላይ እንግዲህ ወንጌሉ ምን ይላል? ዲድሞስ የተባለ 11ኛው ቶማስ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለክሙ ባላቸው ጊዜ ከእርሳቸው ጋር አልነበረም። ወይቤልዎ ከአልአኒሁ ርኢናሁ ለእግዚእነ፣ ወንድሞቹ ሐዋርያት ጌታን አየነው አሉት ይላል። ወይቤሎሙ እመ ኢርኢኩ እደዊሁ ወእገሪሁ ሀበ ቀነውዎ፣ ቀኖት የተቸነከረውን እጁን እግሩን ካላየሁ ወአመ ወደይኩ አጽባይቴ ውስተ ቅንዋቲሁ ወእመ ኢያባይኩ እዴየ ውስተ ገበሁ ወኢገሰስኩ ኢየአምን፣ በቀኖት የተቸነከረውን እጁን እግሩን በጦር የተወጋውን ጎኑን ካልዳሰስኩ አላምንም አላቸው። ጥንተ ሰዱቃውያን ነውና ከሰዱቃውያን ከዚያ ከተጠራጣሪዎች ወገን የመጣበት ማህበረሰብ ይህንን ያሳይ ስለነበረ ምን አለ? አላምንም አለ። በሌላ መልኩ እኒያ ሲያስተምሩ እርሱ ሰማሁ ብሎ የሚያስተምር ነውና ነው። ምንድነው? እነዚያ ሐዋርያት ሲያስተምሩ ጌታን አየነው፣ አሳየን፣ ተመለከት ነው ብለው ሊያስተምሩ ነው። እሱ ግን ከሐዋርያት ሰማሁ ብሎ ሊያስተምር ስለሆነ አልቀበልም አለ ማለት ነው። ወእምድኅረ ሰሙን መዋዕል እንዘሃለው ካዕበ አርዳኢሁ ውስጠ ይላል። አሁን ይሄ 8ኛው ቀን ነው። ዳግመኛ ከ8 ቀን በኋላ ደቀ መዛሙርቱ በዝግ ቤት ሳሉ ወቶማስኒ ሀሎ ምስሌሆሙ፣ ቶማስም ከነርሳቸው ጋር ሳለ ወእንዘ እጽው ኆኅት፣ ደጁ ተዘግቶ ሳለ መጽአ እግዚእ ኢየሱስ ወቆመ ማእከሎሙ፣ ጌታችን ኢየሱስ እነሆ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ ይለናል። ማን? ጌታችን ኢየሱስ መጥቶ በመካከላቸው ቆመ አለ ይልና ወይቤሎሙ ሰላም ለክሙ፣ እንደ ባለፈው ሳምንት እንደ ትንሣኤ፣ አሁን በ8ኛው ቀን ማለት ነው። እንደ ትንሣኤ አሁን ዳግም ትንሣኤ የተባለ ነው። እንግዲህ የመጀመሪያው ትንሣኤ ለ10 ሐዋርያት ታያቸው። በሳምንቱ በ8ኛው ቀን መጣና ለ10ሩ ብቻ ሳይሆን ለቶማስ ለ11ኛው መጣና እንግዲህ ምን አለ? ቶማስ አለ፣ አቤት አለ፣ አማኝ እንጂ ተጠራጣሪ አቱን፣ እጅን አምጣ፣ ወደ ጎን ያስገባ፣ እጅን አምጣ፣ የተቸነከረውን ሰውነቴን ተመልከት የሚለው ስለሆነ ቶማስ ባለበት እንደገና በሳምንቱ መጣ ይላል። ጌታችን ኢየሱስ ጌታ ኢየሱስ ክርስቶስ መጥቶ በመካከላቸው ቆሞ ወይቤሎሙ ሰላም ለክሙ፣ እንዴት ሰነበታችሁ? አስታረኳችሁ አላቸው። 2 ሰዓት አሳልፎ መጧልና እምድኅረ ሰሙን አለው ይላል። እዚህ ቀደም የመጣው 12 ሰዓት ነው። አሁን 4 ሰዓት ላይ ከምሽቱ ስለመጣ ያንን በዚያ ወእምዝ ይቤሎ ለቶማስ አምጽእ አጽዋዕተከ ወርኢ እደዊየ ወእገሪየ፣ ቶማስን አለው። ምን አለው ካላችሁኝ ጣትህን ወደዚህ አምጣ፣ እጄንም እይ። የቱን? የተቸነከረውን። የቱን? ግንባሩን። የቱን? ደረቱን። የቱን? እግሮቹን። ና የተቸነከረው። ቀጠለ ጎኔንም ወሃብ እዴከ ወአብ ውስተ ገቦየ ወግስስ፣ እጅህን አምጣና ወደ ጎኔ አግባት ዳሰኝ አለው ይላል። ወይትኩን ናፋቄ አላ እመን፣ እመን እንጂ ተጠራጣሪ አትሁን፣ አትጠራጠር። አሁን በዘመናችን በሃይማኖት የሚጠራጠሩ፣ በጸበል የሚጠራጠሩ፣ በእምነት የሚጠራጠሩ፣ በመስቀል የሚጠራጠሩ፣ በጽላት የሚጠራጠሩ፣ በስጋው ደሙ የሚጠራጠሩ፣ በጾም የሚጠራጠሩ፣ በስግደት የሚጠራጠሩ፣ ተጠራጥረው የሚያጠራጥሩ፣ ክደው የሚያስክዱ ብዙዎች ናቸው።
አዎ ይሄ የፈሪሳዊ ጸባይ ነው። ይሄ የሰዱቃውያን ጸባይ ነው። የሰዱቃውያን ጸባይ። ስለዚህ ምን አለ? አማኝ እንጂ ተጠራጣሪ አትሆን። ዛሬ ሰው አማኝ እንጂ ተጠራጣሪ መሆን አያስፈልግም። በህይወት በስራ በጓደኝነት አማኝ መሆን ያስፈልጋል። ይህን የነገረው ወአውስአ ቶማስ ቶማስም መለሰ ወይ ቤሎ እግዚእ አምላኬ ጌታዬ አምላኬ ሆይ ቢዳስሰው ከእሳት እንደገባ ጅማት አድርጎታል። መዳሰሱን ሲያይ እግዚእ አለ፣ ማቃጠሉን ሲያይ አምላኬ አለ። የሚገርም ነው እኮ እጁን ደፈረና ወደ ጌታ አዎ ሰውነት ሲያስገባ እጁ ተቃጠለች እንደ ጧፍ። አዎ ሲቃጠል ምን አለ? እግዚእ ወአምላኬ አለ። ምን አለ? እግዚእ ወአምላኬ። ቅድም ምን ያለ? ካላየው አለምንም ነው ያለው። አሁን ግን ምን አለ? የሚገርመው ነገር መዳሰሱን እንዲህ አድርጎ መዳሰሱን ሲያይ ምን አለ? እግዚእ አለ፣ ጌታዬ ማለት ነው። ማቃጠሉን ሲያይ ደግሞ አምላኬ አለ። ይህንም ሊቁ አንተ ዘቀዳሚ ወአንተ ዘይዜ። አዎ ይገርማል። ምንድን ነው? መለኮቱን የዳሰሰች እጅ በሕያውነት ትኖራለች። በህንድ ሀገር ከታቦት ጋራ ከመንበር ላይ ነው የምትኖረው። በዓመት በእመቤታችን በዓል በአስተርዮ ሊያጥኑ ሲገቡ የሚሾመውን ወጣ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። በዓመቱ ሊያጥኑ ሲገቡ ትይዘዋለች። እንዲሁ እያለች ትኖራለች። ማን? ያቺ የተቃጠለችው እጅ በህንድ መንበር ውስጥ ትኖራለች፣ በእመቤታችን ቤተክርስቲያን ነው። እና የሚገርመው ነገር እዚያ ቶማስ ምን አለ? እነሆ እጁ ሲቃጠል ምን አለ? እጁ ሲቃጠል እግዚእ አለ። ማቃጠሉን ሲያይ እግዚእ አለ፣ ጌታ ያለ እግዚእ አምላኬ። እንደገና ደግሞ መዳሰሱን ሲያይ እግዚእ፣ ማቃጠሉን ሲያይ አምላኬ። አዎ ይህን አለ። አንተ ዘቀዳሚው አንተ ዘዳሪ። ትናንትና የካድክም አንተ ነህ፣ ዛሬ የሚያመንክ አንተ ነህ አለና ሊቁ አስቀምጦታል። ወይ ቤሎ እግዚእ ኢየሱስ እስመ ርኢከኒሁ አመንከኒ። ጌታም አለ ምን አለው? ቶማስ ሆይ ብታየኝ አመንክ፣ እመ ርኢከኒሁ ብታየኝ ብዬ አመንክ፣ ስላየኸኝ አመንክ። አዎ ነገር ግን እነሆ ብፁዓንሰ እለ እንዘ ኢይሬእዩኒ ያምኑኒ። ብፁዓንስ አይተው ያመኑ አይደሉም። አንተ አይተህ ነው ያመንከው። እጅህ ተጨማዶ አው ሰውነትህ ተይዞ እነሆ በመዳሰስህና በመዳንህ በዚህ ነው ያመንከው። ንዑድ ክቡራንስ ሳያዩኝ የሚያምኑብኝ ናቸው። ሳያዩኝ የሚያምኑብኝ ንዑዳን ክቡራን ናቸው። አዎ ተአምራተ ገብረ እግዚእ ኢየሱስ በቅድመ አርዳኢሁ ዘይተጽሕፈ ውስተ ዝንቱ መጽሐፍ ይላል ዮሐንስ ወንጌል ምዕራፍ 20 ላይ ማለት ነው። እንግዲህ ሁለተኛዋ ከትንሣኤው ሶስተኛ ቀን ከሰኞ ሁለተኛ ቀን ማለት እሁድ፣ ሰኞ፣ ማክሰኞ ከትንሣኤው ሶስተኛ ቀን ነው። ከሰኞ ከማይዶት ደግሞ ሁለተኛ ቀን ነው። ሁለተኛው ቀን ቶማስ ይባላል። ቶማስ እንዳየነው የተጠራጠረ ነውና እዚህ ላይ ብቻ አይደለም የእመቤታችንም ትንሣኤዋን አይቶ እንዳላየ ሆኖ ምንድን ነው ያለው? አዎ ትንሣኤዋን አይቶ ስትነሳ እሱን ያያት ከሐዋርያት ጋር ሄዶ ሐዋርያትን እመቤታችን እንዴት ሆነች ብለው ሲጠይቁ ጴጥሮስ እመቤታችንማ ጌታ ሰጥቶን ቀበርናት ብሎ ሲነግረው አይ ካላየሁ አላምንም አለ። አንተ ትናንትና የክርስቶስ ትንሣኤ ስንነግርህ አላምንም አልክ። አሁን ደግሞ የድንግል ማርያምን ቅዱስ ሥጋ አጥበን ገንዘን ቀበርን ስንልህ አታምንም፣ ሁልጊዜም ተጠራጣሪ ነህ ብሎ ሄዶ መቃብሩ ሲያይ መቃብሩ ባዶውን ቀርቷል። አሁን ጴጥሮስ ደነገጠ፣ ሐዋርያትም ደነገጡ። ታዲያ ቶማስ ምን አላቸው? አታምኑኝም ብዬ ነው እንጂ እመቤታችንማ ከመላእክት ጋር ወደ ሰማይ ስታደርግ አግኝቻታለሁ አለ። ስለዚህ የቶማስ ባህሪ ሁልጊዜም ተጠራጣሪ የሚል ነውና ጥርጥር ካለበት ባህሪ ሁላችንም እግዚአብሔር ይሰውረን። ያስተማረን የመከረን አምላካችን እግዚአብሔር እነሆ ሀገራችን ሰላም አድርጎ አብይ ጾምን አልፈን ለፋሲካው ቀራንዮን አይተን ለትንሣኤው አርብ ተገናኝተን እሁድን አይተናልና እሁድ ተገናኝተን ደግሞ ለዳግም ትንሣኤው እንዲያገናኘን የአምላካችን መልካም ፈቃድ ይሆንልን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እነሆ አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን።